ምን አጥፍተሽ ነው? መቼም ምንም ሳታጠፊ ያለ ምክንያት ዝም ብሎ አይመታሽም። እኔ ምንም አላጠፋሁም። እሱ ያጠፋው መስሎት ነው። አላምንሽ። እባክህ መነኝ። እኔ ምሬን ነው። ከአንተ ውጭ እዚህ ቤት ውስጥ ማንም ሰው አያስጥለኝም። ይቅርታ እህቴ፣ እኔ በወንድምና እህት መሀል አልገባም። እንዴ ኧረ ትገባለህ። እኔ ፈቅጄልህ አይደል እንዲገባው። አይሆንም አልኩሽ። ማን ነው? አይ በፈጣሪ እንዳከፍተው፣ ይህንን በር እንዳከፍተው ይገለኛል። አልችልም፣ መክፈት አለብኝ። እባክህ በፈጠረ በቃ በምትወደው ነገር ለምንንክ። አይ አይሆንም አልኩሽ። መኩቶ ለክፈተው እባክህ። እሺ ወንድሜ። እንዴ እኮ ምን ተፈጥሮ ነው ቤሉ? ለማናቸውም ተነጋግራችሁ ለመፍታት ሞክሩ። አዎ ወንድሜ እውነቱን ነው። ማለት እንዳትጎዳኝ ተረጋግተን እናውራ። መኩ ወደ ውጭ ውጣ፣ ቶሎ በል። እሺ ወንድሜ ይህ እውነት እኔ እንዴት እንደገባ እራሱ አላውቅም። ማርያምን በእናትህ ምንም እንዳታረግ። ቁጭ በይ። እዚህ ጋር የሚያውቁሽ ታሽ። ኧረ ችግር የለውም። እዛ ጋር እኮ ይመቸኝ ነበር። አንቺ ጨካኝ፣ ከእናትሽ የወረስሽው ክፋትና ተንኮል ነው አይደል አንቺ ላይ እየሰራ ያለው? ቆይ እንዴት ነው አንድ ትልቅ ነገር ለማታውቂው ሰው የምትሰጪው? ይኸውልህ ወንድሜ፣ ቆይ ለምን እንዳስረዳህ እድሉን አትሰጠኝም? ስሚ፣ ከዚህ በኋላ እድል ብሎ ነገር የለም። እድልሽ አልቋል። እንዴ ማለትማ አንቺን የምንለማመጥበት ምክንያት የለኝም። ስሚ፣ እንደ ቀልድ አውጥተሽ የሰጠሽው ፋይል የኑኑን ህይወት ሊያበላሽ ነበር። ይሄ ሁሉ ደግሞ በእናትሽና በአንቺ ምክንያት ነው የሆነው። ኑኑ ስለምትወዳት እኔ ልጎዳኝ ነው እንዴ? አዎ በጣም ነው የምወዳት። እሷ ለእኔ ህይወቴ ናት፣ እንዳንቺ አስመሳይ አይደለችም። ግን እኮ አፍሽን ዝጊ አንቺ ጨምላቃ። ነግሬሽ አልገባ ብሎሻል። እንዴት ስርዓት እንደማትይዥ ታያለሽ። አንቺ ደግሞ ዝም ታረጊች። ቤሉል መጣው ብሎኝ እየጠበኩት ነው። አንተ ቆይ አሁን ደህና ሆንክ ማለት ነው? ምን ማለት ነው ደግሞ? ረሳ እየተባለ ነበር እንዴ? ቆይ ማንሽ? እዚህ ቤት ምን ፈልግሽ ነው የመጣሽው? ቆይ ምን ማለት ፈልገ ነው? ምን ልፈልግ እችላለሁ? ኧረ እኔ ምንም አልፈልግም። አይመስለኝም። እዚህ ቤት ውስጥ ሁሉም ሰው የሚገባው የሆነ ነገር ፈልጉ ነው። አንተ ፈልገ ነው እንዲገባው? እውነትም እብድ ነህ። እና ያለን ቀሽታ ወይ እንዴት ነሽ? ደህና ነኝ። ቅድም ጓደኛ ያስቀየመች አይደል? በጣም ሰው እሺ። ኧረ ችግር የለውም። ምን እንዳለችኝ እራሱ አልሰማሁትም። ለምንድን ነው ያልሰማሁት? ደግሞ ምን ሆነ ነው አቀርቅረህ የምታወራኝ? አይኔን እያየህ አታወራም እንዴ? ኧረ አወራለሁ እኮ የኛ በል አንተ ትቆያለህ መሰለኝ። መሄድ አለብኝ። ኧረ ቆይ አይሻለሁ ማለት ሂጂ በቃ። እንደው አንድ ነገር ሰምቼ ግራ ቢገባኝ ልጠይቅሽ ብዬ ነበር። እሺ ምን ነበር? የቤሉላ አክስቱ ነሽ የሚባል ነገር ሰምቼ ነበር። አዎ አክስቱ ነኝ። ግን እውነትሽን ነው? ግን እኮ የቤሉል እናት ታናሽ ወንድም እንጂ የት እንዳላት አልሰማንም። ምን ማለት ነው? ውሸት ነው ብለሽ የተጠራጠርሽን ነው? አይ እንደው ጥያቄውን ነው እንጂ ብጠራጠር ሴት ይደርሳለሁ ብለሽ ነው? እሱ ራሱ በሆነ መንገድ ያስረዳሻል። እንደዛ ይሻላል? አዎ ይሻላል። ጠርቼልሻለሁ። ትንሽ ጠብቂኝ ብሎሻል። ልብስ ቀይሮ ይመጣል። ቴንክ ዩ የኔ ቆንጆ። ከጨርስክ በቃ እንውጣ። እሺ ውጣ። ወዴት ነው? ማለቴ አይ ምንም ተውት በቃ። ምን ነው? ምን ነው? ልጅ ምን አስጠየቀሽ? ምን አገባሽ? ወጣ ብለን እንመለስ ነው። እኔ መጣ። ቆይ እናንተ ምን ሆናችሁ ነው? አንደኛችሁን አታድሩ ነበር? ወይኔ ይቅርታ፣ ይሁን ነገር እኮ ገጥሞን ነው። አቆየንሽ። ይቅርታ። ደግሞ ልጁ ምን ብላችሁት ነው? እንዴት እንደሰደበኝ እኮ ቢያንቀኝ እኮ ይቀለው ነበር። የገዛ ፍቅረኛሽ ነው የሰደበሽ? ይገርማል። ጋይስ እና በቃ ሄደን እንዝናና አይደል? ፈታን በል ምናምን ነገር። እኔ የማውቃቸው ቤቶች አሉ። ፈታ ማለት እንችላለን። ሄደ ከተስማማችሁ ማለት ነው። ቤላዬ እንዳትቆጣኝ፣ ግን እዚህ ከመጣሁ አይቀር ፈታ ማለት መጠጣት ነው እፈልጋለሁ። እንዴ አይ እንደዛማ አይሆንም። አረፉሽ ሴቶች አትንቀጭቀጩ። መቼስ እንደዛ ልጅ አይስክሪም ቤት ለአይስክሪም ቤት እንዲህ እየጠበቀን አይደለም አይደል? ታዲያ ለምን ከቤት እንወጣለን? ትቀልዳለህ እንዴ?
እኮ ቤላ ይህንን ጊዜና እድል ደግሞ አላገኘም። ታውቃለህ ደግሞ እዛ ፈታይ ማለት እድል እንደሌለኝ። ስለዚህ ልጠቀምበት፣ እባክህ አትከልክለኝ። እሺ እሺ፣ በአንድ ነገር እንስማማ። ደግሞ ምን ሆነሽ ነው ከሱ ጋር መኖር? እንዴት አስበሽው ነው እንዴ? እናቴ እሱ እኮ ሽማግሌ ላክ ስለው አክብሮኝ ሽማግሌ ልኳል። በዛች ሴጣን ሴትዮ ምክንያት የተሰናከለው። ስለዚህ አሁን እኛ ምን ማድረግ እንችላለን? ግን አንቺ ቆይ ትንሽ አታፍሪም እንዴ? እንዴት ነው አፈሽን ሞልተሽ እንደዚህ የምትናገሪው እንዴ? ታልተሳካ ሰብሰብ ብሎ አርፎ ቁጭ ማለት ነው። እንዴት እንደዚህ ታደርጊያለሽ? እናቴ በቃ ሌላ አማራጭ አልነበረኝም። ከዚህ በላይ ደግሞ እዚህ ቤት ውስጥ መቆየት አልፈልግም፣ አልችልም። በር ላይ ነኝ፣ ቶሎ ብለህ በሩን ክፈተው። የምን በር እንዴ? ቆይ ደግሞ ከምን ጀምሮ ነው እዚህ መምጣት የጀመርሽ? ስንት በር አለ? የቤት በር ነው። እንከፍ፣ ቶሎ በል ክፈተው። ቆይ አንቺ ግን እዚህ ምን ታደርጊያለሽ እንዴ? እዚህ ምን ታደርጊያለሽ ማለት ደግሞ ምን ማለት ነው? መምጣት አልችልም እንዴ? ውጩ በጣም ያስፈራል እና ደግሞ እዛ ለመገናኘት ምቹ አይደለም። ሁኔታዎች ደግሞ ጥሩ አይደሉም። የምፈልገው ነገር እንደፈለኩት እየሄደልኝ አይደለም። ስለዚህ በደንብ መነጋገር አለብኝ። በዛ ላይ ደግሞ አዲስ ዜና አለኝ። ምን አይነት ዜና? ቤሉል አክስቴ ነች ብሎ አንድ ሴት ይዞ መጥቷል። የእናቱ እህት ከሆነች ደግሞ አለቀልኝ ማለት ነው። ስማ፣ ስለ ቤቱ ጉዳይ ልትከራከረኝ ትችላለች። አንዱ ዜና ይሄ ነው። ሁለተኛው ዜና ደግሞ ቤት ውስጥ ያሉት እኔን መክሰስና መጠይቅ እንዲያቆሙ መሲ ህጻናት እንደምታቀርብ የሚያሳይ ሰነድ ላይ አስፈርሚያታለሁ። ስለ ሄሎ መሲ። ቴዲ ወደ ቤት ተመልሼ ነበር። በጣም በር እያንኳኳሁ ነው፣ ግን አንተ የለህም መሰለኝ። አዎ መሲ፣ ምን በእናትሽ የተደበደብኩት አመመኝና እኮ ልታየው ሐኪም ቤት ሄጄ እና አሁን ቶሎ አትመለስም? እየመሸኩ ነው። ውይ ገና በእናትሽ ገና አሁን መሄዴ ነው። ትንሽ ቆያለሁ መሲ። እሺ በቃ ወደ ቤት ሂጅ ወይም ቆይቼ እመለሳለሁ። በጣም ጥሩ መሲ፣ በቃ እናንተ ሄዱ። እሺ እናኔ እና አሁን እንዴት ነሽ? በደንብ ረፍት አደረግሽ? ድካሙ ለቀቀሽ? ደህና ነኝ ይመስገን። እናኔ በዚሁ አጋጣሚ ሰው ስለሌለ ላውራሽ። በዚህኛው ወር ከዚህ ቤት እንወጣለን። እስካሁንም እዚህ ቤት ከቆየን ይበቃናል። ደግሞ ከዚህ በላይ ሌላ ምንም ነገር እንዲደርስብን አንፈልግም። ይሻላል የኔ ልጅ። እኔም እኮ አስቤ ነበር፣ ግን ቤሉል አይሆንም አለ። ጥሩ ሀሳብ ነው ግን አትበይ እናኔ፣ አንቺ አትጨነቂ። እኔ እንደሚሆን አድርጋለሁ። ቤሉልንም ቢሆን ቁጭ አድርገን አውርተነው እንሄዳለን። እሺ እንግዲህ ቤቱን አለመክፈት ትችላለህ እኮ። የምን አስገብቶ መቆለፍ ነው? በዛ ላይ ደግሞ ያየኝ ሰው ሁሉ የሚያውቀኝ ነው እንደሚመስልህ? ቆይ ግንባሬ ላይ ወንጀለኛ ነሽ ተብሎ ተጽፎብኛል። አቡ አንቺ አታብጇ እንዴ! እኔ አንቺን ለመጠበቅ እየሞከርኩኝ ነው እንዴ። ምን ሆነሽ ነው? ምን ያስጮሻል? ክብር አይወድልሽም እንዴ? ሰውዬ የሚያውቀኝ ሰው ቢያየኝ ራሱ አንተ ያስደነገጥከኝን ያክል አልደነግጥም። እሺ እንዴ እንዴ አንጠለጠልከኝ እኮ። በዛ ላይ ደግሞ በውጭ መቆለፍ ምን ማለት ነው? ወይኔ ጉዴ! ነግራው ከሆነ በቃ ያንጠለጥለኛል። ኑ ቶሎ ቁጭ በል፣ መነጋገር አለብን። ስሙኝ መሲ፣ በዚህ ወር ይሄንን ቤት ለቀን እንወጣለን። ከዚህ በኋላ የአቅማችን እንዴትም ብለን እንኖራለን። እሺ ምን ታስባላችሁ? ጥሩ ሀሳብ። ታዲያ እስከ መቼ ሰው ቤት ውስጥ እንኖራለን? መወሰንም መውጣትም መሄድም ግዴታችን ነው። ስታስቡት ኑኑ የታገተችው በጥፋቷ ይመስላችኋል? አይደለም። የመሲ ሽምግልና የተበላሸው እኛ ጥፍተን ነው? አይደለም። እናነ እየታገተችው እኛ ጥፍተን ይመስላችኋል? አይደለም። ስለዚህ ሌላም ብዙ ነገር አለ። እስኪ አስቡት። ቤቶች ምንድን ነው የሰከርኩ መስሎህ ነው? የሰከርኩም ቆይ ላሳይ። ቆይ ደግሞ ምንድን ነው ሁሉ ነገር ፎርማል እንደውም ና እዚህ ፈታ ማለት አለብን። ና እዚህ ጋር ደንስ። የቅድሙን አልደንስም ያልከውን እዚህ ነው ፈታ የምንለው አይደል? ዘፈን የለም እኔ ዘፈን ፍቅር ይዞኛል። ወይኔ ጉዴ!
ደንባራው ያስከኝ ይሄ ቆንጆ ለምንድን ነው እንደዚህ የምታየኝ? ቀስ በይ ትወድቂያለሽ። አትያለ ተዘግፈኛል። ፈጣን ዞረብኝ። ቆይ እሺ፣ ቆይ የሰከምኩ እሺ። ይህን ደንባራ አምኜው ደግሞ